ከተጫወትሽብኝ በኋላ ምንድነው የምትይኝ እንዴ? ምን ማለት ነው መጫወት ማለት? እንዴት ነው አንተ ላይ የምትጫወተው? አንተ ወንድ ነህ ሴት? አንቺ ስለበቃሽ እኔ የሚበቃኝ ይመስልሻል? ፍቅር እኮ ነው ያዘኝ አይደል? እንዴት ይችላል? ምን ማለት ነው ታዲያ? አስገድደኝ ካንተ ጋር እንድቀጥል እየፈለክ ነው? አዎ ከኔ ጋር እንትን ነው። ግዴታ እኮ የለብኝም ደስታ አይደል? አንቺ ስለፈለግሽ ብቻ የሚሆን ነገር አይደል? እኔ እናንተ እኮ በቃ ኦልሬዲ ጨርሰናል አይደል? በኋላ የምታደርጊኝ እንዳለ ነገሮችን ጄ ላይ እንደምት ሩታ በቃ አንቺ የኔ ብቻ ነሽ፣ የማንም አይደለሽ። የማንም ደግሞ ልትሆኚ አልፈልግም። ግዴታ የለብኝም። እንዴት ግዴታ የለብኝም? የሁሉ ነገር ካረኩኝ በኋላ የሁሉ መስዋዕትነት ከከፈልኩ በኋላ ስራዬን ሁሉ ነገር ፈልገው ነው የሆነው። መጀመሪያ ፈልገው ሩታ እንግዲህ አብርሽን ወጥመድ ውስጥ ልትከተው ነው። ደስታስ ለምንድን ነው እንቅስቃሴሽ ሁሉ በእጄ ላይ ነው ያለ የሚለውን ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ትናንትና እንግዲህ ሩታ ደስታን አልፈልግህም፣ ፍቅር ሊይዘኝ አልቻለም ብላ እንግዲህ አልተመቻትም ማለት ነው እና ደስታ ደግሞ እንዲህ በቀላል ከህይወቴ አትወጭም፣ አንቺ በቃኝ ስላልሽ እኔ አይበቃኝም ሲል ነበርና ተጠቀምሽብኝ ሲል ነበር። ይሄ አይደለም ሲጀመር ምንም ይሄ ወሬ ምንም ከሷ ጋር የሚያገናኘው ነገር የለም። ይሄ ልጅ ተንበርክኮ የፍቅር ጥያቄ አላቀረበላትም ከይቅርታ ጋር አንዳንዴ እንዴ በቃ ባሏን ለማስቀር በነፃ በሆነችበት ሰዓት ባሏን ለማስቀናትም ሆነ ከጎኗ ሰው ፈልጋ በሰዓቱ እንደ ጓደኛ እንደ ፍሪ ጓደኛ ቀረበች እንጂ ወይም እሱ አፍቅሬሃለሁ አላለችም። ወይም እሱ እንደ ወንዶቹ የፍቅር ጥያቄ አበባ ይዞ አፈቅርሻለሁ ብሎ በይፋም አልመጣም አይደል? ስለዚህ አሁን ይሄን አይችልም ሲጀመር ማለት ነው። ራሱን መጠበቅ ያለበትም ፍቅር ውስጥ እንዳይገባ ራሱ ነበር። ለምን መሰለሽ የፍቅር ጥያቄ አቅርቦ ፍቅር እሺ ብላ ቃል አልገባችለትም። ይሄን ያክል እምባጎርዮ ያስብላል ብዬ አላስብም። ግን እሱ በጣም ደንበር አልፎ ብዙ ነገሮችን ሲናገር ነበርና ጭራሽ እንደውም እንቅስቃሴሽ ሁሉ በእጄ ነው ያለው እስከ ማለት ደርሷል። ሊያግታት ነው፣ ሊጠልፋት ነው፣ ምን ሊያደርጋት አስቦ ነው ሲጀመር ይሄን የሚያስብለው? ሲጀመር እዚህ ደረጃ ላይ የሚያደርስም የሚልም ነገር አላደረገችም። ገባሽ አይደል? የሰው ልጅ አፈቅርሻለሁ ብሎ ወይም እንዲስከለው ወዲህ ሳይሆን በግድ ትቀበኛለሽ አፈቅርሻለሁ ሊል ይችላል። ይሄ ልጅ ነው መጣ ገባ ሰተት ብሎ በቃ ታወራ አለቀ። እስካሁን ስለ ፍቅር የጀመረችው ነገር እሷ የላት እሱ የጀመረው ነገር የለም። ወይ መጥያስ ያቀረበው ጥያቄ አበቃ ያባ ይዞ መጣ ማለት የፍቅር ጥያቄ ያቀረበ ማለት አይደለም። ትክክል። ስለዚህ አሁንም እንቧዘራስ የሚልበትም ምንም ምክንያት አይሆንም። ገባሽ አይደል? እንዴ ተቀየረባት እኮ እሷ ራሱ ደህና ነህ እያለችው ነው። በመሃል ግራ ገብቷት ማለት ነው። እጁንስ እንዴት ያነሳል ከሷ ላይ? በጣም ያሳፍራል በነገርሽ ላይ። ምክንያቱም ለሴት ልጅ ክብር አለኝ ብሎ የሚያስብ ከሆነ ከሌሎቹ በምን ተሻለ? እጇን ስታሻሽ ነበር እኮ። ዛሬ እኮ የሰው ልጅ መጠቀም ያረግሽኝ ማለት ምሳሌ ፍቅሩን ተቀብለው አውቄ ነው ፍቅርን አልተቀበልኩም ማለት ነው ልጅ። ምክንያቱም የፍቅር ጥያቄ አላቀረበላትም፣ ያለችው ነገር የላትም፣ ቃል የገባችበት ነገር የላትም። በዚህ ልክ እንዴት ወቃሽ መቁጠር ጥሩ አይደለም። ትክክል አይደለም። ደስታ ትክክል አይደለም። ተከትሏት ሲመጣ በእርግጥ አናዷት ነው እንጂ በእርግጥ ባለውለታዋ ነው ማለት አንዱ ለሶስት ቪዲዮዎችን አይተሻል። ውለታዋን እኮ አረሳ ነው ሙለታዋን። እሺ ደምሷን በመሆነችበት ጊዜ አኩርቷታል። ሀጎን ሆናለሁ ልጅ ብሏታል። ይሄ የማይካድ ሀቅ ነው። ግን አሁን ካለውሱ ከማጋቱ ከተያዩ ነገሮች የፍቅር ጥያቄ አላቀረበም። ገና ናት። ትክክል አድርጋ እኔ ደስታ ላንተ ስሜት የለኝም፣ ምንም ፍቅር ሊይዘኝ አልቻለም፣ ስለዚህ ለነበረን ቆይታ አመሰግናለሁ ብላ ማሰናበት ነበረባት። በእርግጥ ግን ደግሞ ያንን ትህትና በጎደለው ሳይሆን ትህትና በተሞላበት ብታረገው ጥሩ ነበር። ባለፈው ወቅሰናታል። እህቷ ጋር እንደዛ ባደ አሰጥታ እንደዛ በአብርሃም እንደዚህ ከዛ በኋላ ደግሞ ራሷ አሰጥታ እዛ ላይ በሩ ሲዘጋበት ይዛንም ሐሳብ ከሰንበታል። ትክክል አይደለም። እንዴት ተማረ ሰው ተርጋ በችግር ሰዓት ብቻዬን በሆንኩበት ባልዘንኩበት አንገቴን በደፋሁበት ሰዓት መተህ ብዙ ነገር አድርገህልኛል አልከድም። ግን እስካሁን ለነበረ ነገር አመሰግናለሁ። እኔ ወደ ሪሌሽን መግባት አልፈልግም። ምክንያቱም ሰው በመላመድ
ብዙ ነገር ሊፈጠር ስለሚችልና ያደረስክልኝ ሁሉ ከልብ አመሰግናለሁ ወንድሜ ብላላ ሰላም ሐላ አልኩሽ እኮ በዚህ መሀል ላይ ልዑልን እሷም ጥንቃቄ ልታደርግበት ይገባል። ምክንያቱም የትናንትና አዛዛቱ ደስ የማይል ነው። ገብቶሻል? እስከ መሞት ድረስ ወሬዎችን እየቀላቀለ ነበር። እጄ ላይ ነው ማለትስ እንቅስቃሴዋ ለምን አስፈለገ? ምን ለማለትስ ነው? እና ራሷንም እንቅስቃሴ ስታደርግ ራሷን መጠበቅ አለባት። ልዑልንም ማንምንም አምና መስጠት የለባትም እና መጠንቀቅ ያስፈልጋል። ነገሮች ወደ ሌላ ነገር እያመሩ ነው። አሁን ትናንትና በጣም ነው ሲከራከሩ የነበሩት። ደስታም በዚህ ልክ ሲናገር እኔ አይቼው አላውቅም። ገብቶሻል? ተለሳልሶ ገብቶ አሁን ላይ ቡዘራፍ ሲል አስደንግጦኛል እኔን ራሱ። ምክንያቱም ተጠቀምሽብኝ የሚላት ምን አድርጋ ነው የተጠቀመችበት? ማለት ማስቀኝ ያደረግሽኝ ነው ያለው። ወደድኩኝ ብሎ የመጣው ራሱ ነው። በሰዓት ደግሞ የፍቅር ጥያቄ ማቅረብ ነበረበት፣ ግን አላቀረበም። ፍቅረኛሽ ይላል፣ አንዴ ባልሽ ይላል። ንግግር ላይ ራሱ እሱም ማስተካከል ያለበት ነገር ባሏን ደግሞ ፍቅረኛው አይደለም የልጁ አባት ነው። ምን አይነት አማሪ ነው? በነገርሽ ላይ ምን መሰለሽ፣ መጀመሪያ ላይ ፌሱን አይታ ይመቸኛል ብላ ነበር ያሰበችው ይመስለኛል ሩታና። ግን ቀርባ ስታየው ንግግሩም ደግሞ ጉራ ያበዛል። ገብቶሻል? አንዳንዴ ሁሉን ነገር በገንዘብ ማድረግ የሚችል ይመስለዋልና እንደዚህ አይነት ወንድ ደግሞ እኛ ሴቶች አንፈልግም። እና ባጭሩ ለፍቅር ምርጫው አይደለም ብዬ ነው የማስበው። በቃ አልፈለገችውም። ከዛ አንጻር ነው ማሸሽን የመረጠችው። ገብቶሻል? ለዛ ይመስለኛል ሁኔታውን ስታየው ደስ አላላትም፣ አልመጣላትም። እሷ እንዲያሰበች ትክክል አልመጣላት። አይ ቶሎ ብዬ በጊዜ ላስወጣ ብላ መሰለኝ ማስወጣት የፈለገች። ማንም ሴት አይቶት የሚወደው አይነት ልጅ ነው። ገብቶሻል? በቃ ሁሉ ሙዱ አራዳ ነው ምናምን፣ ንግግሩ ብዙ ነገሮቹ ደስ የሚል ልጅ ነው። ይሄ ደግሞ ሁሉን ነገር ዶራል ጋር ብር ጋር ነው የሚያገናኘው። እንደገና ደግሞ አሁን ላይ ለሴት ልጅ ሪስፔክት አለው ለማለት እጅግ በጣም ይከብዳል። እንደዚህ አይነትን ሰው ደግሞ በሰዓት ማሰናበቷ እጅግ በጣም አሪፍ ነው። አሁንም ቢሆን በቀላል ይፋታታል ብዬ አላስብም። ጥንቃቄ ማድረግ አለባት ነው የምለው። አዎ አመጣጡ ሆነ መረር ብሏል። አብርሽንም ቢሆን አሁን እኔ እንጃ ውሽሚትን ሜዳ ላይ ልትጥላት ነው ብዬ አስባለሁ። ማለት አሁን ትናንትና ሊሄድ ነው ወደ ሌላ ሀገር ስትለው ነበር። እሺ እሱን ወደ ኋላ እንተውና በአብርሽ ፊት አልፈልገውም እያልኩት ምናምን ብላ መናገሯ ምናልባት አብርሃም ወደ እሷ መልሰው ውሽሚትን ባዶ ሜዳ ላይ ትጥላት ነው ብዬም አሰብኩኝ። ማለት ግራ የሚያጋባ ነገር ነው። በደንብ ዋጋ ክፈይ ይስተካከላል ስትላል ነበር ታስታውሽ ከሆነና ሊሆን ይችላል እንግዲህ አይታወቅም። እኔ ሩታ ነገሮች አይታወቅም። እና ውድ ቤተሰቦቻችን እንግዲህ የነበረን ቆይታ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆይልን። ውዴ ለሰጠሽኝ ሀሳብ እጅግ በጣም አመሰግናለሁ። ሰብ ላይክ ማድረጋችሁን አትርሱ። በቀጣይ ጠብቁን።